ሰንዱቁን አግኝቻለሁ አዎ ማንንም ሰው እንዳይነካው አደራ ብያለሁ ችግር የለም አስቀምጫለሁ እኔ ይኸውልሽ አሁን ምንም ወደዛ የሚያስመጣኝ ጉዳይ ስለሌለ መምጣት አልችልም በቃላት ነግሬው የሚገባችሁ ነገር አይደለም እንደው ሲከናወን ካላያችሁት ሲከናወን ደግሞ ማየትም አይቻልም አይፈቀድም ታ መንፈስ አለ ይባላል እኛ ብቻችንን ሳይሆን የሚረዱን ከኋላ መንፈሶች ሶስተኛ ካላለ ማለት አዎ መንፈሶች ወረርተውን እንጂ ታበኛ ምንም ማምጣት አንችልም የሰው ልጅም አይደለም ተረባርባችሁ ነው ሌላ ይሰፈራችሁ ስመጣም ደስ አላለኝም ቀልቤ ሸፍቷ ግዴለ ቀልቤ እንትን ብሎ ነበር ሲመጣ ሶስት እዚህ ደግሞ ሙሉ ጋንታ ጦር ይመስል ውጭ ተሰብስበው ተታሚራ እየቀረጻችሁ ተምን እኔ ምን ልታርጉኝ ነው እኔ ሰንዱቁን አምጣኔ ተባልኩት የሚሰጡኝ ከሆነ ሰጥቶኝ ወደ ሀገር ይልመልስ አይደለም አፈር እንዳላስልስ እዚህ ሰማኝ አይደል አንተ ማን አፋስሮንክና ነው ወደል ጌታው ወደል ሁሉ ከገኝ እንጂ መስራት ይዘተከም ቁጭ በል ተይዋላ ሲቀጥል ደግሞ ክላሽ አለው ግንባሬን ብሎ ነው የሚደፋኝ አልፈልግም ክላሽ ነው የምትፈራው ክላሽ ብቻ እግሬንም ሽባ ያደርገኛል እኔ ነገር ወዲህ ያርግልኝ እኔ አልፈልግም አትንበቃ በቃ አሁን ሳበዛው እሺ በጣም ታገስ መራላ አትመራ እኔ አልመራም ማማዲ ሰማራላ መራ ማተስ አንተ ጋር ምን እንትን ምን ነው ሰላም እንግዲህ ውዴ ቻናሌ ተከታታዮች እንደምቆያችሁ እንግዲህ በባለፈው የተፈጠረው ነገር እናንተም ተመልክታችኋል በጣም ደስ ይል ነበር በጣም አስደሳችም ነበር እነሱን እንግዲህ ታጠቅ ቦምቡንም ካሊክ ቦምቡንም ለሁሉም ለህግ አቅርበናቸዋል እንግዲህ አሁን ላይ ያው ኬዛቸውን እየተከታተልን ነው የምንገኘው እነሱን እንግዲህ የሚመስጠት ያለብን ማስረጃዎች እየሰጠን የሰው ምስክር እያቀረብን ብዙ ነገሮችን እየተከታተልን ነው የምንገኘውና እንግዲህ ዛሬ ላይ በጣም ያስጨነቀን ጉዳይ አለ ለኛም ተደውሎ የሰማነው አንዳንድ ነገሮች አሉና እነዛም ነገሮች ምንድነው የታጠቀናት እንግዲህ ብዙ ነገሮች ጫና እየተፈጠረብኝ ነው እኔ ላይ ብዙ ነገሮችም እኔ ላይ እየደረሱብኝ ነው ብላለችና ይሄንን ነገር ደግሞ ለእናንተ መናገር ፈልጋለሁ ከእናንተም ጋር የደረሰብኝ ነገር መወያየት ፈልጋለሁ ብላለች እኛ ይሄንን ነገር እንግዲህ ለኛም እየተደወለ ብዙ ሰዎች አይደል ዘውድ እንግዲህ ብዙ ሰዎች ለኛ እየደወሉ ያስፈራሩ ነው እየዛቱን ነው ይሄንን ነገር አቁሙ ከዚህ በላይ መሄድ የለባችሁም እያሉ ነው እኛ ግን ያው እስከመጨረሻው እንግዲህ የዚህ ነገር ዋናው መስራቹ እንግዲህ ደብተራ ይመስላል ይሄንን ነገር የሚሰራው ይሄንን መተት የሚያቀርበውን ሰው ለህግ ካላቀረብን ነገሮችን ከስር ካላደረቀን እንግዲህ ታጠቅ ቢያዝ ሌላ ታጠቅ ይፈጠራል ይሄ ሰው ካልተያዘና ይሄንን ነገር ለማድረግም እየሞከርን ነው እንግዲህ እየጣርን ነው አይደል እንደም አውስት ያለው ነገር አንዳንድ ነገሮች ማንተም ጨምርላቸውና እንግዲህ ያው አሁን ሰንዳፋ መሄድም ስላልቻልን ሳቸውን በአንዳንድ ጉዳዮች ቤት ስለቀየሩ ወደዛ ልንሄድ ነው አው እንግዲህ እዚሁ ጋር እኔም አየጄ መናገርን ፈልገው አብዛኛው ነገር አንተ ብለህዋል በርግጥ እናንተም ውድ ቤተሰቦቻችን ስጠይቁ እንደነበር ደብተራውስ ብዙ ጥያቄዎች ደርሰውናል እንግዲህና ያን ሰው እኛም አልተው ነው ያው መናገኝበትን መንገድ በእያንዳንዱ ነገር እየፈለግን ነበር ያው ልክናችሁ ነገሩን ከምንጩ ካላደረቅ ነው ርዝራዡም ቢሆን ወርዶ ነገር ሌላ ታጠቅ መፈጠሩ አይቀርምና ስለዚህ እንግዲህ ከዋናው ሄደን ደብተራውን እንትን ለማለት እየሞከርን ነው እየጣርን ያለ ነው እንግዲህ ብዙ ማስፈራሪያዎች አንተ እንዳልከው አሉ ብዙ ነገሮች ለቤተሰቦቻችንም እስከሚያሰጋ ድረስ እንግዲህ ብዙ ነገሮች እየደረሱብን ነው ነገር ግን እውነትን ይዘን ነው እየተንቀሳቀስን ያለ ነው ምናምነው አምላክ አለ እሱ አያሳፍረንም ብለን ነው እየተንቀሳቀስን ያለ ነው እስቲ ያለው ነገር ደግሞ ገብተን እንግዲህ ከወይዘሮ አሰግድ ጋር እናውራና ያለው ነገር ሚሉንንም እናዳምጥና እንግዲህ ከዛ በኋላ እርምጃችንንም እንቀጥል ይሆናል እስቲ አብራችሁ ነው እስከ ፕሮግራማችን ፍጻሜ አብራችሁ አስነሳው ሰው ደምቂ ነው ሰላም ውድ የቻናሌ ተከታታዮች እንደምቆያችሁ እንግዲህ በባለፈው የተፈጠረው ነገር እናንተም ተመልክታችኋል በጣም እንግዲህ የሰሞኑ ልፋታችን ነው እንግዲህ ከጫፍ ከዳር የደረሰውና እኛም በጣም ደስተኞች ነን ዛሬ ላይ ግን እንግዲህ የታጠቀናት ለእናንተ የምናገረው ነገር አለ በጣም እንግዲህ ውስጤን እየበላው ያስጨነቀኝ ነገር አለና እሱ ነገር ለእናንተ መተንፈስ እፈልጋለሁ እንግዲህ ሁሉም ሰው ኢትዮጵያውያንም እንዳለ ማወቅ አለባቸው ብለው እንግዲህ እኛን አስጠርተውናል እኛም እንግዲህ እዚህ ከመምጣታችን በፊት ያው እንግዲህ እናት ናቸው ልጃቸው ብዙ ሰው ነው ከርሳቸው የጎደለውና ያ ነገር እንደሚያስጨንቃቸው እርግጠኞች ስለሆነ በስልክ እየደወለን እያጽናናን ነበር እንግዲህ ዛሬ ላይ ደግሞ ያው መምጣት በመችልበት ሰዓት ላይ ቤታቸው ተገኝተናል ይሄ እንግዲህ የቀድሞ ቤታቸው አይደለም እዚህም ለምን እንደመጣን ሁሉም ነገር ሳቸው በዝርዝር ይነግሩናልና እስኪ እስከ ፕሮግራማችን ፍጻሜ አብራችሁ ነው
እንዴት ነው እንግዲህ ወይዘሮ አሰግድ ያው የተፈጠረው ነገር ልብ እንደሚሰብር እርግጠኞች ነን እኛም እሱም ሁላችንም እናውቃለንና ያ ነገር ደግሞ መሆን ስላለበት መቆም ስላለበት ነው እንግዲህ እንደዚህ አይነት ድርጊቶችን የፈጸምነው። እስቲ ሁሉ ነገር ከተካሄደ በኋላ ምን ሁኔታ ውስጥ እንደሚገኙ እርሶም ያለው ነገር እስቲ በዝርዝር ቢነግሩን ደስ ይለናል። አዎ ልክ ነው። እኔ ባለፈው ያው መቼስ አይታችኋል ሁሉንም ነገር እኔ የኔ ልጅ ታጠቅ እኔ እንደዚህ ይሰራል ብዬ እንኳን እንደዚህ ወንጀል ቀርቶ እኔ ቀና ብሎ እንኳን ሰው ያያል ብዬ የማላስበው ልጅ ከሚገባው በላይ ከሚገባው ላፊ ተሰምቶ ታይቶ ማይታወቅ ወንጀል ሰርቶ እኔንም አንገት አስደፍቶ ታገርም ማስወጥቶኝ ይሄው አሁን ከነበርኩበት ባለፈው አይታችኋል። ጎረቤቶቹ ይቀመጡና ጉዴን ይስሙ ጉዴኒው አብረን መከራንም ችግርንም አብረን አሳልፈናል ብዬ ያስቀመጥኳቸው ጎረቤቶቼ እንዳለ ፊታቸውን አዙሮብኝ በቃ እንኳን እንደ ድሮ ሰላም ሊሉኝ እንደ አብረን ልንበላለን ጠጣ ቀርቶ ጭራሽ በኔ ላይ አድማ አድርገው እንደ እጅ መጠቋቆሚያ ያደረጉኝ እና በቃ እኔም ግዴታ ሆነብኝ ሰፈሩን ለቅቄ ከዚያው ከሰንዳፋ ወጥቼ አሁን ያወዝች ቤት ያለውትኝ እንግዲህ ይሄንንም ተደብቄ ነው ያለውት ማንም ሰው አያውቅም እዚህ መኖሬን ይሄንንም ለእናንተ ብዬ ነው እናንተ እዛ ድረስ አሁን እዛ ሰንዳፋ ያለው ድረስ ተንከራታችሁ እንዳትመጡ ነዳጁም የለም ታውቃለህ ሆነ ያገሪቱም ሁኔታ እንደዛም ስለሆነ በቃ ለዚሁ ብዬ እዚቹ ይው ተወጥፌ ያለው እዚች ቤት እና እዚች ነኝ አሁን ያለውት ለጊዜው ተደብቄ ነው ያለውት ግራ ቢገባኝ ነው ያው እንደምታውቀው ታጠቃም ሄጄ ያለ የልጅ ልጄም እሱንም ሄጄ የእናት አንጀት ነውና እዛም ማረሚያ ቤት ሄጄ ካንዴም ሁለት ጊዜ ሄጄ አይቻለሁ እና ምን ታደርገዋለህ እናንተም ብትሆኑ ወደፊት ስትወልዱ በልጅ ታዩታላችሁ በጣም ከባድ ነገር ነው ልጅን ማሳደግ አሳድጎ አስተምሮ ለቁም ነገር አድርሶ ብዙ ደረጃ ማድረስ በጣም ከባድ ነው ምን አይነት መስዋዕትነት ከፍዬ እንዳሳደግኩት ልጄን እኔ ነኝ የማውቀው እውነቴን ነው የምልህ አባቱ ከሞተ በኋላ የነበረኝን ሁኔታ እኔና እግዚአብሔር ነን የምናውቀው አሁን እሱ አድጎ ተምሮ ደሞ ጥሩ ደረጃ ነው እኔ ክለብ እየሰራውኝ ነው እንደዚህ ያደረኩ ነው ያለ በየጊዜው እኔ እድገቱን ሳይ ለውጡን ሳይ በቃ የሚያደርጋቸው ነገሮች ሳይ በጣም ደስተኛ ነበርኩ እግዚአብሔር ሆይ በቃ ተመልክተኛል ብዬ እግዚአብሔርን ያመሰገንኩኝ ነበር እኔ እሱ እንደዚህ በጎን ገብቶ በጎን እንደዚህ አይነት ስራ መጥፎ ድርጊት ውስጥ ገብቶ እንደዚህ ይሆናል ብዬ በምንም ታምር እኔ እሱ እንደዚህ ያደርጋል ብዬ አስቤም አላቅም እኔ አሁን የሚገርምህ ነገር እዛ ጣቢያ እንኳን ልጠይቀው ሲሄድ በቃ አልኩ ፖሊሶቹ ሰው በጣም ጀግና እናት ነሽ አንቺ በጣም ጎበዝ ነሽ ማንንም በዚህ ሳል ልጇን ግን ጀግንነት አይደለም ልጄን አሳልፌ መስጠት ጀግንነት አይደለም የወለደ ያውቀዋል የወለደ አንጀት ያውቀዋል ይገባናል እንግዲህ የረረሰው ነገር የወለደ አንጀት ያውቀዋል እኔ ስንት ነገር እርድብን ብዬ እኔ እውነት አለመሞቴ ራሱ ያሳዝነኛል የዛን ጊዜ እናንተ ይዛችሁት እዚህ ቦታ ላይ እናንተ በያዛችሁት ሰዓት የሚሆነው ሁናቴ እኔ በዛን ሰዓት ራሴን እንኳን አይደለሁም በቃ እንደው ከዚህ ጋር አያይዘን መናገር የምንፈልገው ነገር እኛም እንግዲህ በሰዓቱ ስናደርገው የነበረው ነገር እኛም ይቅርታ መጠየቅ እንፈልጋለን ስናደርገው የነበረው ነገር ልክ አይደለም ብዬ አስባለሁ እንግዲህ እኛም በርግጥ በሰዓቱ ስሜት ውስጥ ነን የብዙ ሰዎችን የብዙ እህቶቻችንን ህይወት ሲያበላሹ የነበሩ ሰዎች ናቸው እሱም እንግዲህ ካሌብም እና በሰዓቱ በርግጥ እርሶ እናት ኖት የእናት አንጀት እንዳሉት ነው እኛም እናት አለን የምናቀው ነገር ነው እና ፊቶት ላይ እንደዛ አይነት ድርጊት ልጆትን መምታት መደብደብ ልክ እንዳልሆነ ተሰምቶናል ከዛ በኋላ ካደረግነው በኋላና እንደው ይሄም በጣም ይቅርታ የሚያስጠይቅ ነገር ሆኖ ስላገኘ ነው ይቅርታ ለመጠየቅ እንፈልጋለን እናንተ ትክክል ናችሁ እናንተ የሚገባውን ነገር እንደውም በጊዜ ደርሳችሁ የብዙ ሰው ህይወት አትርፋችኋል የብዙ ሰው ንብረት አትርፋችኋል እኮ እናንተ ትክክል ናችሁ እኔ እኮ ይሄንን በደንብ አውቃለሁ ባልማርም የማይም ምሁር ነኝ እኔ በደንብ ትንሽ ነው ፊደል የቆጠርኩት ግን በጣም ብዙ ነገር አውቃለሁ
ይሄ ልጅ ወንጀል ሰርቶ ወንጀል አሁን ብዙ ጊዜ ወንጀል ልጅ ሰራ ብለው አውጥተው የማይሰጡ እናቶች አሉ። ያ ልጅ ግን ነገ ከነጎዲያ ዞሮ እናትየው ላይ ተመልሶ ይመጣል። ገባ? ለዚህ ነው እኔ አንቅ አድርጌ ለእናንተ አስረክቤ የሰጠሁት። ለምንድነው ብዙ ሰው ነው የሚያጠፋው የሚበድለው ብዙ ሰው ነው። ያ እንባ ደግሞ ለሱም ጥሩ አይደለም። አሁን እንባውንም ምኑንም እዛው በእስራቱ ክሶ ንስሐ በለው ገብቶ ይወጣል። ምናልባት ይሻሻላል እኮ እንዲሆነ አይቀርም። በደም ይሻሻላል። ይታረማል። ማረሚያ ቤት ጥሩ ነው፣ ይታረማል። እና ይሄንን አልጠላውም። ግን ምን አለ መሰለ በወቅቱና በሰዓቱ የነበረው ሁኔታ በጣም 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 አንገቴን አስደፍቶኛል። ይበልጥ ደግሞ አሁን ላይ መጠቋቆሚያ መሆኔ በገዛ ጎረቤቶቼ በገዛ ማቃቸው ዘመዶቼ ማቃቸው አብሬ በላውት አብሬ ጠጣውት ዘመዶቼ ብዬ ከዘመድ በላይ የነበሩኝ ወገኖች ጎረቤቶቼ እንዴት ውሻ አድርገው እንደ ውሻ ነው መጣች እያሉ መንገድ ለመንገድ እኔን ሲተንተን ሲሉብኝ የነበረውና ግን ይሁን እሱም ያው የወለደ አልጸደቀ የሚባል ነገር አለ። በሱ ነው እንደዚህ ሊሆን የቻልኩት እንጂ እኔ በሰራውት ወንጀል አይደለም። ይሁን እሱም አለፈ። አሁን ነገስ ምን እንደሚመጣ ምንም የምናውቀው ነገር የለም፣ እግዚአብሔር ያውቃል። ግን እንደገና ደግሞ አሁን ይኸውልህ ምን አለ መሰለ አዲስ ነገር አለ። ምንድነው? እስኪ ተፈጠረው በጣም አስጨንቆኛል ያሉት ነገር እስኪ በደንብ ይንገሩ። ይኸውልህ አዲስ ነገር አለ። ሌሎች ደግሞ እንደገና እየመጡ ያስፈራሩኛል። እንደገና ደግሞ በር ያንኳኩ ይመጡና የኔን ሊብሪ እዚህ ነው ያለው የቤት ካርታዬን እንደዚህ ሰጥቼ ነበር፣ ወርቅ ሰጥቼ ነበር፣ እንደዚህ አንገት ሐብል በቃ ማይሉኝ ነገር የለም። እየመጡ ያስፈራሩኛል። ጭራሹኑ እዛ አንዱማ በቃ ካላመጣሽ ሌላ እርምጃ ወስዳለሁ ያለኝም አለ። ገባ? እኔ እንደዚህ እኔ ማንንም እቃ እኔ ጋር የለም። እቃቸውንም ንብረታቸውንም ተፈለጉ ለህግ መጥቶ የወሰደው የህግ አካል ለነሱ ይስጣቸው። በዚሁ እንግዲህ ማስተላለፍ የሚፈልገው የቤት ካርታ፣ ሊብሬ፣ ወርቅ በጣም የተለያዩ ነገሮችን ያን ያገኘነውና እንደዚህ አይነት ነገሮች እነሱ ጋር ተይዞብናል ተወስዱብናል የምትሉ ሰዎች ከስር እንግዲህ እናስቀምጥላችኋለን አድራሻ። የሚገባውን ማስረጃ ይዛችሁ ከመጣችሁ የእናንተ መሆኑ ከተረጋገጠ በኋላ እንግዲህ የምንመልስ የምንሰጥ ይሆናል። የማንም ሀቀኛ ጋር እንዲቀርም አንፈልግም፣ ማንም ጋር እንዲቀርም አንፈልግምና እርሳቸውንም እየመጣችሁ ባታስጨንቁ ደስ ይለናል። እንግዲህ ከቤታቸው ለቀው ተፈናቅለው እዚህ እስኪመጡ ድረስ ባታስጨንቁ የሰውን እናት ባታንገላቱ ደስ ይለኛል። ይቀጥሉ እስኪ። እና እንደዛም እያደረጉ ነው ሰዎች እኔ ጋር ምንም አይነት እቃ እንደሌለ በዚህ አጋጣሚ እንዲያውቁልኝ እፈልጋለሁ። ግን እኔ ያደረኩት ጥሩ ነገር ነው ብዬ ነው። እናንተም የሰራችሁት ስራ ትክክል ነው። ልጄን እኔ ታጠቅ በወቅቱና በሰዓቱ ባሲያስኩበትና ተይዞ በታሰረበት ሰዓት ያሳደግኩት ልጅ አለኝ። በጉደፈቻ ወስጄ ያሳደግኩት ልጅ አለኝ እና አሳድጌ ከትንሽ ልጅ ሆኖ ነው እኔ ገና ያመት ልጅ ሆኖ በዳዴ እየሄደ ነው አምጥቼ ያሳደግኩትኝ። አሁን 12ኛ ክፍል ጨርሶ ዩኒቨርሲቲ ገብቶ የአንደኛ ዓመት ተማሪ ነው። ይሄ ልጅ የኔ ልጅ ማለት ነው፣ ልጄ ማለት ነው። ጡቴን አጥብቼ ደረቅ ጡቴን አጥብቼ ነው ያሳደግኩት ልጄ ነው ከምንም በላይ ማለት ነው። እና እሱን ልጅ ወስደውብኛል። ማን እንደወሰደው አላውቅም። አንዴ አግተው ወስደውብኛል። ለማንም መናገር አልቻልኩም። ለእናንተ ልናገር ብዬ ነው። አይዞት ማዘር እንግዲህ ከቤት ውስጥ እንደወጣ ቀረ። ዩኒቨርሲቲም ሄጄ ጠየቅኩኝ። አይተነው አናውቅም አሉኝ። ጓደኞቹም ጋር የትም ሄድኩኝ የለም። እና እችን ነገር ለእናንተ ላሳውቃችሁ በዚህ አጋጣሚ ያያችሁት ካላችሁ ወይም ደግሞ እንደው አይዞት ደረቅ ጡቴን ነው አጥብቼ ያሳደግኩት። ከሱ በላይ ያለኝ ፍቅር ለዙ ነው። ለከታጠቅ የበለጠ የምወደው ልጄ ነው። ይገባናል። እንግዲህ ይሄም አዲስ ነገር ነው እንግዲህ የተፈጠረው ከባድ ነገር ችግር በችግር ላይ እየተደረበቦት እንዳለ በጣም ይገባናል። እንግዲህ ባንዴ ልጆችን ማጣት ቀላል ነገር አይደለም። ነገር ግን
እንግዲህ ከዚህም በኋላ አብረኖት መሆን እንዳለብን ወይም ደግሞ ከጎኖት መቆም እንዳለብን እየተሰማን ያለው ስለዚህ እንግዲህ ከዚህ በኋላ ያው ታጠቅንም እንግዲህ በብዙ ሙከራ ነው ልናገኘው የቻልነውና ይሄን ያደረጉትን ሰዎችም ፈልገን የገቡበትም ገብተን ቢሆን አግኝተን እንግዲህ ልጆትን በህይወት ለማገናኘት እንሞክራለን ማለት ነው። እርሶ ግን አይጨነቁ እንደዚህም ሲሆኑ ብዙ በሽታ አለ ነው የወሰዱብኝ አፍነው ነው የወሰዱት ልጄን አቃለው እንደዚህ አይነት ነገሮች እንግዲህ አንድ ሰው መጥፎ መሆን ቤተሰብን ነው የሚጎዳው ተረዳኸኝ አሁን ለታጠቅ እነካሪ ባለሞቅ የሚሰሩት ስራ ዞሮ እንግዲህ እናት የራስን ሰው ነው የሚጎዳው እንግዲህ ምንም የማያውቁ ሰዎች እየተጠቁ ነው ያሉትና አሁን ላይ ያው እኛ በቻለው አቅም እንግዲህ የታጠቅም የካሌብ ሙሉ ሀብታቸው ታግዷል እሳቸውም የሚበሉት የሚቀምሱት ነገር ሊያጡ ይችላሉና ባዶዬን ቀርቻለሁ እኛ ባዶዬን ቀርቻለሁ ምንም የለኝም በቻለው እንግዲህ ለመደገፍ ያለንም አካፍለን ለመብላት እንሞክራለን ጊዜውም ከባድ ነው ከሁሉም በፊት ግን የሚቀድመው የእርሶ ሰላም ነው ሰላም ሲሆኑ ነው እኔ አይኖትን ሳይው ራሱ ጧት በጣም አልቅሰው እንደነበር ያስተውቃል በጣም ነው ሙጭሙጭውና እነዚህ ነገሮች ማታም ነው ማለቅሰው ማታም እንደው ይመጣል ይያልኩ ደጅ ነው ያለው ምንም የለም ዝም ብዬ ያለቀስኩ ወደ ቤት ይመለሳለሁ ጧትም ማታም እንደዚህ ደጅ ነው ያለው የለም ልጄን ወስደውብኛል ይረጋጉ አንድ መጽናኛ ልጃቸው ነበር በጣም ያሳዝናል ማለት እንደዚህ ያደረገውን ሰውኛ ይሻለኝ እሱ ያ ሲታሰር እሱ አይዞሽ እያለኝ ነበር እኮ በትንሽ ቀናት ውስጥ እኮ ነው ላጥ አድርገው የወሰዱብኝ ሆም ብለው ነው የወሰዱት አውቀው ነው ይገባናል እንግዲህ እንደ እርሱ አይነት እናት መሸለም ሲገባውት ብዙ ነገር መደነቅ ብዙ ነገር ለርሶ ይገባ ነበር በእውነት ወንጀለኛን ልጅ አሳልፎ የሚሰጥ እናት ባውን ሰዓት የለም ጉያቸው ስር መደበቅ ነው የሚመርጡት ብዙ እናቶችና እንግዲህ እርሶ ግን አጥፍቷል መቀጣት አለበት ነገ የኔ ልጅም እንደዚህ ሊያደርግ ይችላል ብለው እንግዲህ ለህግ አሳልፈው ሰጥተዋልና እርሶ መደገፍ የሚገባው እናት ነው ተናቃለን ስለዚህ እኛ በመንችለው ሁሉ ከጎኖት እንሆናለን መልካም የኢትዮጵያ ህዝቦችም አሉ ደግሞ እርሶ መርዳት የሚፈልጉ እንግዲህ እነሱንም ቢሆን ያስተባበርን እነሱ የሚረዱበትን መንገድ እናመቻች ይሆናል ማለት ነው ምንም አያስቡ እና እንግዲህ ምንም ችግር የለውም እየተረዳዳን ያለው ነገር ማድረግ እንችላለን ማለት ነው እንደው ግን እዚሁ ጋር የጂ መጠየቅ የምፈልገው ነገር ልጄ ታግቶብኛል ሲሉ ሰምቻለሁና እንደው እንደታገተ በምን እርግጠኛ ሆኑ የሚያውቁት ነገር አለ ወይስ ይሁን ከታጠቅ ከተያዘ ከ4 ቀን በኋላ ነው የወሰዱትና ይሄንን በሚዲያ ላይ አይተው ይሁን በምን እንደሆነ አላውቅም ብቻ ልጁን ዩኒቨርሲቲ ነው የሚማረው ብያለሁ እና ዩኒቨርሲቲ ነው የሚማረው ልጁ ቀጥታ ስልክ ተደወለ እኔ ጋር በኔ ስልክ ተደወለና ሄሎ ብዬ አቤት ስል ልጅሽ እኔ ጋር ነው ያለው እንደዚህ አይነት የሚባል ካርታ 2 ካርታ አንቺ ጋር አለ የፎቅ የተሰራበት ካርታ ነው እና ይሄ ካርታ የ2 ቤት ካርታ አንቺ ጋር ስላለ ይሄንን ካርታ ስትመልሺ ነው ልጅሽን ምን መልስልሽ ብለው አስፈራሩኝ እና ያንን እኔ ካርታ የሚባል ነገር እኔ ጋር የለም ያለውን ንብረት ሁሉ ለእናንተ ነው ያስረከብኩት ምንም ነገር እኔ ጋር የለም ግን ይሄንን ንብረት ይሄንን ካርታ ካልመለስ ልጅሽን እንገለዋለን አሉ እንግዲህ እሱጋ ምንም ንብረት እንደሌለ ማየት ይቻላል እንግዲህ በድጋሚ ውድ ቤተሰቦች ይሄን ቪዲዮ የምትመለከቱ ሰዎች እንግዲህ ታዩታላችሁ ብዬ አስባለሁ ልጃቸውን የያዛችሁ ሰዎችምና አሁንም አበክረን የምንናገረው ነገር እሳቸው ጋር ምንም አይነት ንብረት የለም የመኪና ሊብሬም ሆነ የቤት ካርታ እሳቸው ጋር ምንም አይነት ነገር የለም ከኛ ጋር መነጋገርና እንግዲህ በህጋዊ መንገድ ያለውን ነገር ካርታችሁም ሆነ ሊብሬያችሁ እኛ ጋር ነው የሚገኘው የተለያዩ ንብረቶች አሉ መውሰድ ትችላላችሁ ይሄን ነው ደጋግመን የምንናገረው ማለት ነው እኚናት በብዙ ነገር ተጎድተዋል አሁን ደግሞ በእንደዚህ አይነት ነገር ጫና ሊደርስባቸው አይገባም ስለዚህ እሳቸው ጋር ምንም አይነት የቀረ 1 ሳንቲም የታጠቅን አንድ ንብረት አልፈልግም ብለው ንጉስም እንደ ባለፈው እንዳያው አንዲት ንብረት ኢቭን ልብሱን እንኳን ቤት ውስጥ አላስቀመጡም አውጥተው ነው እንትን ያሉት ስለዚህ እኚናት ላይ ጫና ማድረሳችሁን አቁሙ ከኛ ጋር መነጋገር ትችላላችሁ በአስፈላጊውና በህጋዊ መንገድ እንግዲህ ንብረታችሁ ይመለስላችኋል ማለት ነው እርሶም እንግዲህ አይጨነቁ ማዘን የለበትም እርሶ ጤና ሲሆኑ ነው አይኔ ነው አሁን የጠፋው አይኔ ነው ልጄ አይኔ ነው እኔ አሁን እንደ ድሮ አይደለም ሁሉ ነገር እሱ ሁሉ ነገሬ ነው እሱ እኔ ምን መውለድ እኮ ምንም ቋንቋ ነው
ይሄ እኮ ከልጆቼ በላይ ነው። አጥብቼ አሳድጌ አስተምሬ ዩኒቨርሲቲ አስገብቼ እንደገና ልጁ ብታየው ልጅ እንዳይመስል በትምህርቱ እንዴት አይነት ጎበዝ ልጅ በትምህርቱ በጣም ጎበዝ ልጅ ነው እና ትምህርቱን ተምሮ ከትምህርቱ እንደተመለሰ ደብተሩን አስቀምጦ ማየ ምን ልስራልሽ ብሎ ቤቱን ጠራርጎ አልጋ አንጥፎ ማን ነው በአሁኑ ጊዜ ወንድ ልጅ እንደዚህ የሚሰራው? ሀብሲት እንኳን ይጥልልኛል። ሀብሲት ጥሎ ማየ ይሄንን ነገር ይሄው ሀብሲት ጥዬልሻለሁ ወጥቼ ስገባ ቤቱን ጥርግርግ አድርጎ ቡና አፍልቶ አቀራርቦ ሽሮ ሰርቶ የሚያበላኝ ልጅ እኮ ነው። ልጅ እንዳይመስል እኔ እግዚአብሔር የሰጠኝ ነው የወሰዱብኝ። አልተወሰደም ገና ምሉት ያው ብዙ ነገሮች ይቀራሉ። እነዚህን እርምጃዎች እኛም ወስደን እንግዲህ ያለበት ነገር ነው የያዙትን ሰዎች አሳምነን በህግ አግባብ የሚገባቸውን ነገር ሰጥተን ለመቀበል እንሞክራለን። ይሄ ከሱ ጋር የተያያዘ ነገር ስለሌለው ያው እንግዲህ በጣም ደንግጠው ተሰምቷቸውም ታጠቅ ከተያዘ የኛም ገንዘብ ይወሰዳል ብለው እንደመያዣ ነው ያደረጉት እንጂ ምንም ጥቃት የሚፈጽሙበትም አይመስለኝም። እና የሚገባቸውን እቃ ንብረትም ደጋግመን ተገልጸናል። እንግዲህ ከወሰዱ በኋላ ነገር የለም እንኳን ሌላው ቀርቶ አርጎ ያስቀመጣት አርጎ እዛ አልጋው አጠገብ ያስቀመጣት ነጠላ ጫማ እንኳን የለችም። እኔ የሱን ንብረት አንድ ነገር ይዤ አልወጣሁም። እዛው ነው የተከፋፈሉት። እኔ ቢጤዎች ናቸው የወሰዱት። እኔ የሱን ንብረት አንድ ነገር አልፈልግም። ያ የሰው ደም ነው፣ የሰው ሀቅ ነው፣ የሰው እንባ ነው። እኔ የሰው እንባ አልፈልግም። እኔ ጤናዬን ይዤ በሰላም ለምኜ ቤተክርስቲያን ደጃፍ በበላ ይሻለኛል። እኔ የሱን ያለ ሀቅ የመጣ ገንዘብ አልፈልግም። እኛም ማለት የምንፈልገው ራስዎትን ይጠብቁ። ራስዎትን አደጋ ላይ ወይም ደግሞ በሽታ ላይ መጣል የለቦትም። እርስዎ ጤና ሲሆኑ ነው ሁሉ ነገር የሚኖረውና እንግዲህ ይሄን ቪዲዮም ሲያዩ ይለቁታል ብዬ አስባለሁ። ምክንያቱም ከእርስዎ ጋር የተገናኘ ነገር ምንም አይነት ነገር ስለሌለ እንደው ግን እዚሁ ጋር መጠየቅ የምፈልገው ቅድም ሲያወሩ እንደሰማሁት ታጠቅን ለመጠየቅ ሄጄ ወይም ካሌብንም ለመጠየቅ ሄጄ ነበር ብለውኛል። እንደው ምን አይነት ምላሽ ነበር እሱ የሚያሳዩት ሊጠይቁ ሲሄዱ? ታጠቅ ያው ይኸውልህ እንግዲህ እዛው እስር ቤት ውስጥ ነው ሆኖ አስጠርቸው ሲወጣ እንደ ገመሬ ዝንጀሮ ነው እንዲህ እየተንጎማለለ የወጣው። መጀመሪያ የትቢት አይነት ስሜት አለ አይደለ? እንደ ትቢት በቃ መጀመሪያ በስነ ስርዓቱም ሊያናግረኝ አልቻለም። ያው እኔ ስላሲያስኩትኝ እኔ ላይ ነው በቃ ጥርሱን የነከሰው እና በቃ ይፎክራል፣ ያቅራራል። እወጣለሁ ማልወጣ መሰለሽ እዚህ ታስሬ መቀር መሰለሽ እንዴ? አልበረደለትም፣ ምንም በቃ አልበረደለትም። እዛ ውስጥ ያለው ማረሚያ ቤት ውስጥ ተጨራሽ አይዞ የሚለው ነው መሰለኝ። ወይ ደግሞ ይሄ በመተት አይደለ ይሄ የሚሰራው ስራ መተቱ ላይ ጭንቅላቱ ላይ ዞሮ ተጠምጥሞበት ነው መሰለኝ። እኔ ምንም የማውቀው ነገር የለም። በቃ እንዴት እንደሚያደርገው ራሱን አይደለም ሰውነቱም የለም፣ ክስት ብሏል። የለበሰው ቁምጣ ነገር ነው ያደረገው። በቃ እንጨቱ ወጥቷል። ሰውነቱ ፊት ሁሉ ግርጥት ብሏል። በቃ አልቅሼ አይቸው ዝም ብዬ አልቅሼ አታልቅሺ እወጣለሁ፣ ሰሞኑን እወጣለሁ፣ እዚሁ ምቀር እንዳይመስልሽ እያለ እየፎከረ በቃ ወደዛ እንጓለላል፣ ወደዚህ እንጓለላል። በቃ ምን ብዬ ልንገርህ? እነዛ ከሱ ጋር ግን የታሰሩት እንደው አንገታቸውን ድፍት አድርገዋል። የሱ ልጅ ራሱ ካሌብ ብታየው አንገቱን እንዲያጎንብሶ ቀና ብሎ እንኳን አላየኝም። በቃ ቀና ብሎ ሳያየኝ ተመልሶ ነው የገባው። የሚገርም ነገር ግን ከሱ ጋር የታሰሩትም ትንሽ በርዶላቸዋል። ግን ያኛው እኔ ይሄ የመተቱ ነገር ላይ ሰፍሮበት ይሁን ምንም ማሰብ የሚባል የሚናገረውን ራሱ አያውቅም። ምን ከአፉ እንደሚወጣ አያውቅም። ዝም ብሎ ይለፈልፋል፣ ይለፈልፋል። እኔ ዝም ብዬ አይቼው አልቅሼ ተመልሼ መጣሁ። እግዚአብሔር ይሁን። ምን ሆናል? ምን አደርጋለሁ? የእናት ነገር እንግዲህ በጣም ከባድ ነው። ምን አደርጋለሁ? ይገባናል። እንደው ብዙ ተጫወትን ብዙ አልንና የት ይደርሳል ያልኩት አሁን ወደ ተገናኘንበት ወደ ዋናው ነገር ወደ ጠሩን ጉዳይ ብንገባ አዲስ ነገር አለ ለነግራችሁ የምፈልግ ነገር ከዚህ ጋር የተያያዘ ነገር አለ ብለው ነበር የጠሩንና እንደው ምንድነው የተፈጠረው ነገር? ምናልባት አሁን መናገር ትንሽም ከተረበሹ እረፍት ወስደን መመለስም እንችላለን። ትንሽ ችግር የለም ማለት ውሃም ያስፈልጉት ችግር የለም። መልካም እሺ፣ እንቀጥልና እንደው ምንድነው አዲስ የተፈጠረው ነገር? ምንድነው ለኛስ ሊነግሩን የፈለጉት? አው ይሄ የልጅቷ አባት አለ አይደለም? የልጅ ያገባት መርጌታ በቃሉ የሚባለው ሰውዬ እሱ ሰውዬ ነው ደውሎ ጦሰኛ የሆነ ልጄንም ጦስ ውስጥ የከተተው እሱ ነው። ይኸውልህ
ደወለና ስለ አንድ ነገር ጠየቀኝ እና የጠየቀኝም ነገር ምንድነው ያ ባለፈው እናንተ ይዛችሁት ሄዳችሁት ሰንዱቅ አለ አይደለ እዛ ያ የተቆለፈ ሰንዱቅ አለ የተቀመጠ እቃ አለ እዛ አንቺ ጋር ያንን እቃ እፈልጋለሁ ያንን እቃ ላኪልኝ ብሎ ስልክ ደወለልኝ አሁን ያንን እቃ እፈልጋለሁ ብሎ ስልክ ሲደውልልኝ በቃ ዋና ወንጀለኛው እሱ መሆኑን አወቅኩ ከዛ ቆይስቲ ብዬ ወደ እናንተ ስልክ ደወልኩ ወደ እናንተ ስልክ ደውዬ ይሄ ሰውዬ ምናልባት ሊጠቅም ይችላል ብዬ ነው ወደ እናንተ ስልክ ደወልኩት አይ ጥሩ ነው መደወሉ ጥሩ ነው ግን ይሄንን ሳንዱቅ ለምን ሊፈልገው ቻለ እሱ ማለት ያው አቅራቢነቱ እሱ እነዛን መተቶች እነዛን መርፌዎች ነው እንግዲህ ለታጠቅ የሚሰጠው የነበረው ነውና በዛ ሳንዱቅ ምን ሊያደርግበት ነው በጣም ምፈልገውና አንገብጋቢ የሆነ ነገር በጣም ምፈልገው እቃ በጣም አንገብጋቢ የሆነ መሰረታዊ የሆነ እቃ ስለሆነ ነው ያለኝ እና እቃው ምን እንደሆነ እኔ አላየውም አላውቅም ግን እሱ በጣም የምፈልገው እቃ ነው መሰረታዊ እቃ ነው እና በጣም የሚጠቅም እቃ ውስጡ ስላለ እሱን እቃ ለመውሰድ እመጣለሁ ብሎኛል በጣም ደስ የሚል ነገር ነው በጣም ሆኖ በጣም አሪፍ ሳንዱቁን ለኛ እንደሰጡን ነግረውታል እንዴ አልተናገርኩም እንዳለ ነው ቤት እንዳለ ነው እሱ እንደዛ ብሎ ሲለኝ እንዲነውም እንዲያነውም አላልኩትም በቃ እቃው ሰንዱቁ እኔ ጋር እንዳለ ነው እሱ አሁን የሚያውቀው እና እሱን እንደዚህ አድርጌ ካልያስኩት እንደዚህ አድርጌ እንትን ካላልኩ የለም እኔ ጋር ምናምን ካልኩኝ እንትን አይመጣም በጣም ትክክል ስለዚህ እኔ ጋር እንዳለ አስመስዬ ነው ያናገርኩት በጣም ጥሩ በጣም ትልቅ ነገር ነው የሰሩት እሱን እቃ ፍለጋ በመምጣቱ አይቀርም ለእናንተ ከጠቀመ ብዬ አራ በጣም ይጠቅማል እኛኮ እሱንም ለመያዝ እንፈልጋለን ዋናው ቀማሚ ይሄን ነገር እንግዲህ ነታጠቅም ቢያቆሙ ለሌላም ሰው የሚሰጥ ይሆናል ይሄ ሰው እኮ አይታወቅም ኢትዮጵያ ደግሞ በጣም ሰፊ ነች እኛ አካለንም ለመያዝ ለመፈለግ ሞክረን ነበር ያው ነታጠቅ እንደዚህ ከገቡ በኋላ ጠቁሙ ቢባሉ እንደማይጠቁሙ እርግጠኞች ነን ምክንያቱም ራሳቸውን ችለው ነው እዛው የሚገቡትና ምናልባትም ከወጡ በምንም ነገር ሊፈቱ ከቻሉ ይሄ ሰው ከተያዘ ድጋሚ ይሄን ነገር መስራት አያስቡምና ምናልባትም እንኳን ለመስራት የሚያስቡ ሰው ዋናውን መያዝ ነው ዋናው እሱ ነው ቀማሚ ይሄን ነገርና እሱ ነው ትክክልን በጣም ቆንጆ መረጃን ይሰጡን እንግዲህ የሚመጣ ከሆነ እኛም ለመያዝ ብዙ ነገሮችን አስተካክረን እንግዲህ እሱን ለህግ ለማቅረብ እኛም ጥረት እናደርጋለን ያለው ነገር በጣም ነው የሚገርመው የሚደንቀውና እንደዚህ ጋር አንዳንድ ጥያቄዎችን መጠየቅ ፈልጋለሁ በግሌ እንዴት ነው ይሄ ሳንዱቅ እርሶ ጋር ሊገኝ እንደሚችል ይሄ ሰው ያወቀው መርጌታ በቃሉ ሊያውቅ የቻለው ከዚህ በፊት ከርሱ ጋር የነበራችሁ ግንኙነት ነበረ ማለት ያው ቤተሰብ እንደሆናችሁ በስጋም በብዙ ነገሮች እንደተዛመዳችሁ አውቃለሁና ከርሱ ጋር በደንብ ኮንታክት ነበራችሁ እየመጣ ቼክ ያረጋችኋል ትደዋወላላችሁ እንዴት ነው ይሄን ነገር ከታጠቅስ ጋር እንደሚሰሩ አብረው ስራ ያውቁ ነበር አው ይኸውልህ እኔ ከመርጌታ በቃሉ ጋራ በሰርግ በለቅሶ እንገናኛለን ለቅሶ ሲኖር ይደወልለታል እልም ያለ ገጠር ውስጥ ነው ያለው ሲደወል በሰው ይደወላል ይመጣል ለሰርግም ሲኖር እንደዛው አንዳንድ ጊዜ ይመጣል እንደዚሁ ግን አሁን ይሄ ከሱ ጋራ ከታጠቅ ጋር እንደሚሰራ ያወቁት አሁን ነው ተታጠቅ ጋራ በስራ ግንኙነት እንዳደረጉ ያወቁት አሁን እድሜ ለካሌብ በሱ ነው ያወቁት አንድ በል እንደገና ደግሞ እንትን ይሄን ሰንዱቁን እንዴት አወቀ ለምትለው ነገር እሱ አጥብቆ ነው የጠየቀኝ አጥብቆ ሌላው ቀርቶ የተቆለፈበትን ቁልፍ ሁሉ አይነት ነው የነገረኝ የተቆለፈበት በእንደዚህ አይነት ቁልፍ የተቆለፈ እንዲህ አይነት ቀለም የተቀባች ሳጥን በትንሽዬ ሳጥን ሳንዱቅ ብሎ ነው የጠየቀኝ እና ይሄን ሁሉ ነገር ራሱ ነው የጠየቀኝ እንደዚህ አይነት ቦታ አስቀምጫለሁ እንደዚህ ብሎኛል ብሎ እሱ ነው ለኔ የነገረኝ ውሰድ ብሎኛል ታጠቅ ውሰድ ብሎኛል እንዲህ አይነት ቦታ አስቀምጦታል ግን ይሄንን ነገር እኔ ጋር ለክፉም ለደጉም እኔ ጋር እኔም ያው ገጠር ስለሆንኩኝ እኔ ጋር ይቀመጥ ራቅ ቢል ይሻላል አለኝ እሺ አልኩት ታጠቅ እንደታሰረ ያውቃል ሙሉ ለሙሉ በዚህ ጉዳይ ታጠቅ እንደታሰረ ያውቃል ግን በዚህ ጉዳይ እንደታሰረ አያውቅም በዚህ ጉዳይ እንደታሰረ ለምን አያውቅም ብትለኝ እነሱ ጋር ኔትወርክ የለም ይሄ ሚዲያ ምናምንም የለም
ይሄ እንደዚህ ዩቲዩብ ምናምን የሚመለከት ሰው የለም። በጣም ትንሽ ከከተማው ራቅ ያለች ወደ ገጠር ውስጥ ነው ያለው እና ስልክም እንትን ሲሉ ወደ ትንሽ ወደ ከተማ መጥቶ ነው የሚደዋወሉት ደውሎ የሚገናኙት እንጂ ከተማ ያሉት ነው እኛም ስንደውል ለለቅሶም ለምንም ስንደውል ከተማ ያሉት ሄደው ለነሱ ሄደው የሚነግሯቸው እንጂ እንደዚህ አያቅ ቆንጆ ነው አለማወቁ ቆንጆ ነው። ግን እቺ ሳንዱቅ እቺ እዛ ውስጥ ያሉ ሚስጥሮች እዛ ውስጥ ያሉት የቤት ካርቶች ብዙ ነገሮች ለነሱ መሰረት ናቸው። እንግዲህ ዘውድ ምንም ቢሆን የትም ነገር ውስጥ ቢወድቁ ምንም ነገር ውስጥ ቢገቡ ለእያንዳንዱ ሰው እየደወሉ እንደዚህ እንመልሳለን የተወሰነ ገንዘብ አምጡ እያሉ በጣም ብዙ ብር መስራት ይችላሉ ማትረፍ ይችላሉ በዛ ወረቀቶች በነዛ ሰነዶች እና እንግዲህ እነዚህ ነገሮች እኛ ጋር መግባታቸው በጣም ደስተኞች ነን። እኛ እንግዲህ መያዣ ማንም ሰው ያን ነገር እኛ ጋር አለ ቢባል ሮጦ ነው የሚመጣው ምክንያቱም በጣም ትልቅ ገንዘብ ነው ያ ነገር የሚያወጣውና መልካም ነው እንግዲህ ይሄንንም ነገር እሱ መናገሩ መርጌታው ይሄንን ነገር ማውራቱ በጣም ቆንጆ ነው። እኛ እንግዲህ ፕላኖችን አውጥተን ነድፈን ታጠቅን በያዝንበት ሜትድ ብዙ ነገሮችን አስተካክለን እንግዲህ ሳንቸኩል ብዙ ነገሮችንም ሳናጣድፍ ወደ ኋላም ሌት ሳንሆን ብዙ ነገሮችን አረጋግተን በዚች በቅርብ ጊዜ ውስጥ በተወሰኑ ጊዜዎች ለመያዝ እንሞክራለን። ምንም ነገር እንግዲህ ከምንጩ ሲደርቅ ነው አብቅቷል ወይም ደግሞ ቆሟል ማለት የሚቻለው። ምክንያቱም ይሄ ሰው ጋር ለመሳተፍ ዝግጁ ነኝ። ምክንያቱም ይሄ ሰው እንግዲህ ነገ ሌላ ብዙ ታጠቆችን ሊያፈራ የሚችል ሰው ነው። አንድ ታጠቅ ብንይዝ ሌላ ታጠቃለና ከባድ ነገር ስለሆነ ይሄን ነገር ግን ከምንጩ ካደረቅ ነው ከዛ በኋላ የማይፈጠርበት ነገር ብዙ ነው ማለት ነው። ስለዚህ እንግዲህ እያወቁም ሳያቁም ቢሆን በጣም ጥሩ ስራ ሰርተዋል። እንግዲህ ሳንዱቅ ቁርሶ ጋር እንደሆነ መናገሩት አንድ ጥሩ ነገር ነው። ለኛ እንደሰጡን ቢናገሩ ኖሮ እንግዲህ ወደኛ የመምጣት ነገሩ አይኖርም ነበር። ስለዚህ በጣም እየተባበሩ ነው እውነት ለመናገር በጣም መመስገን ያለበት ሰው ነው። ከመጀመሪያው ጀምሮ በጣም ተባብረውናል በእውነት። ቅድም እንደው አንድ ነገር አልተማርኩም ሲሉ ሰማሁና የተማረም ሰው ከርሶ በላይ አያደርግም እውነት ለመናገር አንዳንዴ ህይወት ያስተማረው ሰው ይበልጣልና በጣም ትልቅ ነገር እያደረጉልን ነው። በጣም እናመሰግናለን። ይሄን ስራ እርሶ ባይኖሩ ኖሮ እስካሁንም እዚህ ደረጃ ላይ እንደርሳለን ብለን አናስብም ነበርና በጣም ከልባችን በእኛም በቤተሰቦቻችንም ስም በጣም እናመሰግናለን። እሺ ያው እኛ በዚሁም እንግዲህ ቃል መግባት የምንፈልገው እንግዲህ የጠፋበት የጉዲፈቻ ልጅን በቻለው አቅም እንግዲህ በቻለው ጥረት ከዚህ ጎን ለጎን በጣም አስቀድመን ለማግኘት እሱንም ለእርሶ ለማምጣት እንግዲህ የቻለውን እንሞክራለን። ምክንያቱም እሱ መጽናኛው ነው በቃ ለእርሶ ብዙ ነገሮችን አሁን ከቨር ሊያደርግ የሚችለው እሱ ነውና ብዙ ነገሮችን እንግዲህ እሱን ለማምጣት እንሞክራለን ጥረትም እናደርጋለን። ይሄ መርጌታ በቃሉ የተባለውንም ሰው ይዘን በቁጥጥር አውለን ለህግ ለማቅረብ እንሞክራለን። እርሶም በደንብ ይጽናኑ። እንግዲህ ከጎኖት የሚያስፈልጉት ነገር ካለኛን ምንም ሳይፈሩ እንደ ልጅ ታይተው መጠየቅ ይችላሉ። ሁሉም ነገር ማማከርም ይችላሉ። በመጨረሻም ቀረ የሚሉት ሀሳብ ካለ ማስተላለፍ ይችላሉ። እኔ አሁን ቀረ የምለው ነገር ቢኖር ይሄ ልጅ እንደምንም ብላችሁ እንደው ይሄን ሌባን ጎልጉላችሁ እንዳወጣችሁ የኔንም ልጅ ካለበት ቦታ ይሄ የምትሉት ካርታ ምኑም ካለ እሱን መልሳችሁ ልጄን እንድታስመልሱልኝ ነው መለመናችሁና መማጸናችሁ። ሁለተኛ ነገር ደግሞ ይሄንን መርጌታ በቃሉን ለማስያዝ ያሉትን ሌላም ወንጀለኞች ካሉ ከናንተ ጎን እንደምቆም ቃል እገባለሁ። መልካም ጥሩ ነው። እንግዲህ ያው እርሶ ባይኖሩ እንግዲህ ባጭሩ በእንደዚህ ለመያዝ በጣም ይከብደን ነበር። በጣም ብዙ ነገሮችን ያቀለሉትና እንደው አሁን ላይ ተደዋውላችሁ ካወቃችሁ ምናልባትም አሁን መደወል የምትችይ ከሆነ ለመርጌታ በቃሉ ብትደውይና ያለውን ነገር ከሱም ጋር የተወሰነ ብንሰማ እንግዲህ መሰረትም ነገር ጣል አድርገን ብንሄድ ደስ ይለናል። እሺ እስቲ እንግዲህ አሁን ከተማ ላይ ነው ለገበያ የሚመጣል እዛው ከተማ ላይ ነው ያለው። አሁን ብደውል ከዛው አገኘዋለሁ። በጣም ቆንጆ በጣም ስለዚህ እስቲ እንደው ደውይለት። እሺ አንዴ ስልኬን ላምጣ ቆይ። ውድ ቤተሰቦቼ እንግዲህ ያው ስልካቸውን ይዘው መጥተዋል። ቀጥታ እንግዲህ እንደውልለታለን። ከዛ በኋላ የሚኖረውን ነገር ያው እኛም አናውቅም። እስቲ ከተደወለ በኋላ የሚሰማውን ነገር አብረን እንከታተል። ደውሉለት እስቲ ለመርጌታ በቃሉ። እኛ እንደሌለን ኖርማል ሆነው በደንብ በኮንፊደንስ ሆነው አውሩት። ስፒከር ላይ አድርጉት። እናንተ እንዳላችሁ ካወቀማ እንትን ይነቃል። እኮ እንዳይነቃ አድርገው። እሺ
ስፒከር ላይ ሄሎ ሄሎ አይሰማም እንዴት ዋላችሁ ሰላም ዋላችሁ ወይ እንዴት ናችሁ ሰላም ነው አለው እግዚአብሔር ይመስገን መርጌታ በቃሉን ፈልጌ ነበር መርጌታ በቃሉን መርጌታማ የሉም አሁን እኮ ወደ ውስጥ ዘልቋል እባክህን እንደው ካገኛቸው ላስቸኳይ ፈልጊያቸው ነበር እባክህ ማነሽ ኋላ አሁን እኮ ለገበያ ዘልቀናልኛ አማቹ ነኝ ሰይ ለገበያ መጥተው ነበር አሁን ዘለቁ ወይ ትንሽ ታገሱና ይውላሉ እሺ ከአዲስ አበባ ነው አማት ናት የደወለችው በልልኝ ባክ ማን ነው ስማችሁ አሰገደች በልልኝ አሰገደች አዎ አሰገደች ናት የደወለችው እሺ እንደውላለን ወርጄ ደውላለሁ እነሱ ላይ እሺ ሞባይል ካርድ ስደዱልና አረ ችግር የለም አሁን እልካለሁ ችግር የለም እሺ አሁን ብቻ ቶሎ አገናኙን አስቸኳይ ነው በልልኝ እባክህ ልጄ እሺ እንግዲህ ተዘጋራለ ተዘግቷል ያው እንግዲህ ውድ ቤተሰቦቼ መርጌታ በቃሉን ለማግኘት ያረግነው ጥረት እንግዲህ አልተሳካም ያው በሱቅ ስልክ ነው የሚገለገሉት የሚጠቀሙት ገና እዛ ስልክን በደንብ ብርቅ ነው አልገባምና እንደውላለን እንግዲህ በቻለው አቅም ሱም ሲመጣ ለማውራት ለማገናኘት እንሞክራለን ብለዋል እስኪ የሚደውሉልን ከሆነ በቻለው አቅም እንግዲህ እዚሁ ተነጋግረን አውርተን ለእናንተም ለማስተላለፍ እንሞክራለን አይደለ ደወሉ እየተደወለ ነው እሺ በጣም ጥሩ ተሚገርም ነው ስፒከር ሄሎ አቤት አይሰማም ይሰማል እያፈቅ እሺ እንዴት ነው አገኛችሁት እዛው ዲያብሻለው መርጌታው ዘንድ ጎሽ ተባረክ ልጄ ተባረክ እንጋው አገናኘኝ እስቲ የኔ ልጅ አዴራ ካርዱን ግን ስደዱልኝ አረ ግድ የለም እኔ አሁን እልክልሃለሁ በዚህቹ ቁጥር እልክልሃለሁ እሺ ባላም ታርጉት ተቻላችሁ ባላም ሳላኩ አረ ችግር የለም እኔ ባለመቶ እልክልሃለሁ እሺ መርጌታና አገኙዋቸው አሉ እዚህ ላይ እሺ ትሙሉለት እሺ ሃሎ መርጌታ አቤት ጤና ይስጥልኝ እንዴት ዋሉ ጤና ይስጥልኝ እንዴት ዋልሽ ሰላም ነዎት ወይ ሰላም ነኝ አንቺስ እንዴት ነሽ ደህና ነኝ እግዚአብሔር ይመስገን እንዴት ነው ቀየውም ልጆቹ ሁሉ ሰላም ሁሉም ሰላም አንቺ ጋር እንዴት ነው ደህና ነኝ እግዚአብሔር ይመስገን ደህና ነኝ እንዴት ነው ትርሶ እግዚአብሔር ይመስገን ሰላም ነኝ እንዴት ነሽ አንቺ ጤና እንዴት ነው ደህና ነኝ እግዚአብሔር ይመስገን እንዴት ነው እንዴ በሰላም ነው የደወልሽው አዎ በሰላም ነው ምን አዲስ አበባ ምን ሁሉ ነገር ሰማይ ወጥቷል እንግዲህ እንታገላለን ትግል ላይ ነን ምን እናደርጋለን እሱ ጋር ሁሉም ጋር እኮ አንቺ ጋር ብቻ አይደለም እንዴት ነው ምንድነው አደራይ እንዴት ነው አለ አዎ አለ ያልኩሽ እንደተጠበቀ ነው ለዚሁም ናና ውሰድ አግኝቻለሁ ያልከኝን ሰንዱቁን አግኝቻለሁ ማንንም ሰው እንዳይነካው አደራ ብያለሁ ችግር የለም አስቀምጫለሁ እኔ ይኸውልሽ አሁን ምንም ወደዛው የሚያስመጣኝ ጉዳይ ስለሌለ መምጣት አልችልም ስለዚህ ልጄን ልከዋለሁ እሺ ችግር የለም ልጄን ልከውና ለሱ ትልክልኛለሽ አደራ እሺ ግን ይኸውልሽ ይሄ ሚስጥር ነው ማንንም ሰው እንዳያውቅ እሺ አረኔ ከተቀመጠበትን ቦታ ማልተነሳም አለ ቋጥራ አደራ መልክ ነው ሰጥ አሁን ለሱም ስትልክልኝ እንደዛው እሺ ችግር የለም እሺ ግን ይቅርታ እኔ መምጣት ስለማልችል ነው እኔ የምችልበት መንገድ ስለሌለ ነው በጣም ይቅርታ እሺ መርጌታ እሺ በቃ እንደሱ አድርግልኝ በቃ ሰላም ወይ እንግዲህ መልካም ቀን ይሁን እሺ ደህና ይዋል እሺ መልካም ቀን ቻው ሰላም አሜን አባቴ አሜን እሺ ያው እንግዲህ ውድ ቤተሰቦቼ እንዳዳመጣችሁት ነበር እንግዲህ መርጌታውን አናግረናችኋል እንግዲህ መምጣት እንደማይችሉ ነው የነገሩን እንደውም በተቃራኒው የሳቸው ልጅ እንደሚልኩት ነው የነገሩንና ያው
አንዱንም ነገር ማግኘት ጥሩ ነው። እንግዲህ እሱን ይዘን እሳቸውን ለመያዣ እንጠቀመዋለን ማለት ነው። እንግዲህ ይደውልሎታል ብዬ አስባለሁኝ እዚህ ሲመጣ እንግዲህ ከዛ ሰው እልካለሁ ይሉታል እርሶ ወይም የኔ ልጆች አሉ እነሱን እልካለሁ ይሉታል። እኛ ሄደን መናኸሪያ እንቀበለውና እንግዲህ ወደዚህ ይዘነው እንመጣለን። ከዛ በኋላ ደግሞ እንግዲህ መሪጌታውን ደግሞ ዋናውን ሰው ለመያዝ ደግሞ የምናደርገው እንቅስቃሴ ይኖራል። በእሱ አማካኝነት መሪጌታ በቃሉን የምንይዝበትን መንገድ የምናመቻች ይሆናል ማለት ነው። ላደረጉልን ነገር ሁሉ በጣም ከልብ እናመሰግናለን። ትክክል። እሺ በጣም የሚገርም ስራ ነው እየሰሩ ያሉት እና በጣም ለማመስገን እንፈልጋለን። ውድ ቤተሰቦቼ እንግዲህ ከወይዘሮ አሰገድ ጋር የነበረው ቆይታ ይሄንን ይመስል ነበር። እንግዲህ በቀጣይ የሚኖረውን የሚፈጠሩትን አዳዲስ ነገሮች ይዘን እንመጣለን። እስከ ፕሮግራማችን ፍጻሜ አብራችሁ ነው። ያሰግድሽ ናችሁ እናንተን ይላከች? አዎ አብረን ሆነንም ደውለን ነበረ። በተለያየ ስልክ ውስጥ አልገባም። እስቲ ጥሪ ምትን ካለ አውጣና ያው እዛ ቻርጀሪቷም ዘጋች። እንግዲህ በምን ላንሳት ግራ ገብቶኝ ብዙ ሞከረ። አውቶቢስ ተራ ብላችሁ አነሳችሁኝ። እናንተ ግን እርግጠት ይየን ይላከቻችሁ በሚገባ ያለበለዚያ እንዴት አውቀን አንተ ከሰን እንመጣለን? ይመጣሉ ልጆች ብላህ ነበርኩ። ጨምብላችሁም ፊታችሁ ላይ ጨምብላ አርጋችኋል። በዛ ላይ የሚመጡ ልጆች አሉ ብላህ አልነበረ? ብላኛለሽ ግን በዛችሁብኛ። 3 ሆናችሁ ለአንድ ሰው። ያው አሁን ላይ ያለንበት ሁኔታ ትንሽ ከበድ ስለሚል እንግዲህ ታጠቅም ያሉበትን ነገር ታውቃለህና እንግዲህ ከናንተ የሚቀር ነገር የለም። ለዛ ነው እኛ ቤተሰብ ነን፣ ችግር የለውም። አሰገድን የላከችን ያለው ነገር እንዳለ እናውቃለን። ያስከውንም ነገር ምናምን ሁሉንም ነገር እናውቃለን። ስለዚህ ቤተሰቦች ነን። ይሄን ስራ አብረን የምንሰራ ሰዎች ነው። የስራ ባልደረባም በለው በቃ አንዳንድ ስራዎችን የምንሰራላቸው እኛ ነን። ስለዚህ አንተ ምንም መፍራት አያስፈልግም። ታለመናችሁ መተማመኑማ እንደ ቀድሞውንስ ይተቀራል ሲባል ብዙ ነገር አለ። ብዙ ምን ሰማው አለ። ከዛ ከከተሜ ብዙ ሌባ አለ ይባላልና ልብም ትንሽ ካለው ነገር አንፃር ልክ ነው። ጥንቃቄ ማድረግ ልክ ነው። ነገር ግን እኛ አሰገድ ከፈለክ ማገናኘትም እንችላለን። አሁንም እየሄድን ያለነው ወደዛ ነው። መጀመሪያ ምሳ እንብላ ብለን ነው እንጂ አንተም ከመንገድ ስለመጣ ግን ያለችኝ ሩቅ ቦታ እኮ ነው። ምንም የሚባል ቦታ ነው የሳቸው ቤት ሰንዳፋ ነው። አዎ ተንዳፋ የሚባል ቦታ ነው ያለችኝ። ለምን አውቶቢስ ተራ እንደመጣሁኝም አላውቀውም። እንግዲህ ስለሚራራቅ ነው ስለሚራራቅ አንተ የወረድክበት ቦታ ይርቃል ሰንዳፋ እና ያው በትራንስፖርትም ሊሄድ ብትል በጣም አስቸጋሪ ነው። ሌላ ቦታ ላምበረት ሄደ ነው ደግሞ ወደ ሰንዳፋ የምትሄደውና ያንን ነገርም ያው መሄድ ካልቀረ እዚሁ ምሳ እንበላለን። ያለውንም ነገር ከበቃሉም ጋር አንዳንድ ነገሮችንም ጀምረናልና እነሱንም ፕሮሰሶች ካንተ ጋር መጨረስ ያለብን ነገር እንወያያለን። ከዛ እንሸኛለን። ጋሽ በቃሉማ በደንብ እናቃቸዋለን። እግዚአብሔር ይመስገን እንግዲህ ደህና ናቸው። እግዚአብሔር ይመስገን በጣም የኛ ባለውለታ ናቸው እኮ ብዙ ነገሮችን አድርገውልናል። እንግዲህ እዚህ የመድረሳችን ዋነኛ ቁልፍ ሰው እንግዲህ እሳቸው ናቸው ማለት ይቻላል። እናንተ ጋርም እንግዲህ ስራ ይሰራሉ ማለት ነው። በጣም እንዴ ምትልቁትን መድኃኒት እኛም እንቀበላለን። እዚህኛም ክለቦች ስላሉ ለኛም ክለቦች እንጠቀማቸዋለን። አትፍራ፣ ያለው ነገር ቀለል አድርገን ነው ከኛ ጋር መነጋገር ትችላለሽ። ያው እንግዲህ ጋሽም ያሉበት ትንሽ ጥሩ ስላልሆነ ነው። ችግር የለም። በዛ ብዬ ነው ትንሽ ልብ የሸፈተች እንጂ እንግዲህ እሳቸው ከላኳችሁ ምን ይደረጋል? ምንም አትጨናነቅ። እንግዲህ ብዙ ነገሮችን ነው ከዚህ በኋላ የምንሰራው። እንግዲህ አሁን ላይ አዳዲስ ቤቶችንም እየከፈትን ስለሆነ አዳዲስ ጭፈራ ቤቶችን የምትሰሩልንን ነገር እንግዲህ መጠኑን ከዚህ በኋላ ከፍ እናደርገዋለን ማለት ነው። ሂሳቡን በዛው ልክ ከፍ ይላል ማለት ነው። እንግዲህ እንነጋገርና ካቶ በቃሉ ጋር አንተም እንደዚህ አይነት ነገር ትሞክራለህ። እንደዚህ አይነት ነገር ልጃቸውም አይደለ አንዳንድ ነገር ያሳዩኛል፣ እንዴት እንደሚቀመም እንዴት እንደሚሰራም። ያው እንደ አባቴ ጎበዝም ባልሆን ምንጦቀም ባልሆን ያው ትንሽ እውቀቷም አለች። ሞክራታለሁ። ያው በእርግጥ አንዳንድ ነገር ከእድሜ ጋር ነው የሚመጣው እኮ። በዚህ እድሜ የምታውቀው ነገር ይኖራል። ወደፊት ደግሞ የሳቸው ነገር ተከትለህ የምትተካው አንተ ነህና ስራዎችን ከዛ በኋላ የምንሰራው ደግሞ እኛ የሚቆም ስራ ስላልሆነ ካንተ ጋር ነው የሚሆነው ማለት ነው። ደግ እንደዛ ከሆነማ ሸጋ ነው፣ ደግ ነው። ራስን አንተም በደንብ ጉልበት በደንብ ተማር። ከዛ በኋላ እንግዲህ ያለውንም እቃዚ እንቀባበላለን ከጋሽ በቃሉ ጋር እየተነጋገረን። አንተም እንደውም እዛ ክፍለ ሀገር ከምትሆን እዚሁ ከተማ ውስጥ ሆነ ያንተም የራስ የተመቻቸ ነገር ኖሮልህ አብረን ብንሰራኛ በጣም ደስ ይለናል። ከከተማ መጥቼ አዎ እንዴ መታያቸው እንዳለ ሆቴሎች እኮ በቃ የኛ በላችሁ እኮ አሁን ላይ
እዛ አንድ ክፍል ይሰጣል ሁሉም ነገር ማኔጅ ታደርጋለህ አንተ በደንብ ትቆጣጠራለህ እሺ ምንም አትጨናነቅ ስለ ክለቦቹ ያለው ነገር ታውቃለህ አይደል አዎ በሚገባ ሚስጥራችን ነው ሚስጥር ደግሞ ያንተ ሚስጥር ይሆናል አብረን መቀጠል እንችላለን ማለት ነው እንደዛ ሆናችሁ ጋሽዬ እናቴ ከላኳችሁማ እንግዲህ መንገዶኛ አብረን እንሰራ በቃ እንሰራለን እየደረስን ነው በቃ እሺ ያደርሰናል በዚህ ጋር ነው እንግዲህ ምሳው ተመቸ ተመችቶ ይጣፍጣል አይደለ ሸጋ ነው ሰዓት በላ ከምትሄደው ሩቅ መንገድ ስለሆነ ብለን ነው እንግዲህ በደንብ የተንከባከብን ቦርሳውስ ግን ምንድነው ያለው ልብስ ነው ቅያሪ ልብስ እና አንዳንድ ነገሮች ለጥያ መጥቶላችሁ እነዛ ነገሮች ነው ያለው እንዴያ ነው እንግዲህ አሰገደች የተቀየረው ቤት ይሄ ነውና እዚህ እንግባና ያለውን ነገር እንጫወታለን አትጨናነቃችሁ ምንም እንትን አታስብ ስልችን ገባለች